እባካችሁ እያሰቃያችሁን ነው በመተትና ተው አርፋችሁ ቁጭ በሉ። ለምንድነው ሰው ሲያልፍለት የምትመቀኙት የሚሉ ሰዎችን በብዛት እያየን ነው። ደግ ይመስሏችኋል፣ አዛኝ ይመስሏችኋል፣ ችግሮቻችሁ ተከፋይ ይመስሏችኋል። ፊታችሁ እንኳን እንደው ከፋ ብሎ ካየ ምነው ፊትህ ዳመነ፣ ምነው ፊትሽ ዳመነ እኔ ያለው እነዚህን ነገሮች በደንብ ካጠኑ በኋላ መፍትሄው በእጃቸው ላይ እንዳለ በማስመሰል ማውራት ይጀምራሉ። ሌሎችን መቆጣጠር ስላለባቸው ማለት ነው። በሌሎች ዘንድ ታማኝ መሆን ስላለባቸው ማለት ነው። የተረገመ ባህሪ ያሳይተሽ እንዴት ነው ጻድቃን ልጆች ልትጠብቁ የምትችሉት? እናንተ መሀል ሆናችሁ ጦጣ የምትሆኑ በአይናቸው እያንዳንዷን ድርጊት እየተቆጣጠሩ በአይናቸው የሚግባቡ ቤት ይቅር ለእግዚአብሔር ተባበሩ ስትሏቸው አንደኛ ወገን እሺ ሲል በፍጹም አልታረቅም ይቅርታ አላደርግም የሚሉ ሰዎች አጋጥሟቸው አያውቁም? ቤታቸው አርፈው የተቀመጡ ሰዎችን በመተትና በድግምት እየተነኮሱ ማህበራዊ ሚዲያ ላይ እንኳን እያስወጡ የሚያስጨው ሰዎችን በጋር እየተመለከተን ስለሆነ ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናሌ ተከታታዮች ይኸው በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም እንግዲህ እጅግ ጠቃሚ የሆነ መርሃ ግብር ወደ እናንተ አደርሳለሁ። የምንገኘው በዋናው ቻናላችን ላይ ነው። እንግዲህ ለዛሬ የብዙዎች ጥያቄ የሆነውን የብዙዎች ችግር የሆነውን ርዕሰ ጉዳይ ነው ይዤ የቀረብኩት። አሁን በጣም ብዙ ሰዎች በዚህ ጉዳይ እየተጎዱ ስለሆነ መፍትሄውንም ይፈልጋሉ። ከመፍትሄው ባሻገር ግን እነሱ ላይ ክፉ የሆኑባቸውን ሰዎች፣ እነሱ ላይ ድግምት የሚያሰሩባቸውን ሰዎች፣ እነሱ ላይ መተት የሚያሰሩባቸውን ሰዎች በደንብ ማወቅ ይፈልጋሉ። ብዙዎቹ ጥርጣሬ ውስጥ ናቸው። እከሌ ይሆን ብለው በጥርጣሬ ሰዎች ላይ ግምት ያስቀምጣሉ እንጂ በእርግጠኝነት እነዛ ሰዎች ናቸው ወይ የሚለውን ለማወቅ ሲቸገሩ ይስተዋላሉ። ያው ጸበል ቦታ ላይ መንፈሱ በሚናገርበት ሰዓት ላይ ከሚቀረጸው ነገር ላይ ወይ ደግሞ በቅርብ ያሉ ወዳጆቻቸው ዘመዶቻቸው ከሚነግሯቸው ነገር ላይ ተነስተው እገሌ ነው ሊሉ ይችሉ ይሆናል። ነገር ግን በሳይንሳዊ መንገድ በነገራችን ላይ በትክክለኛው መንገድ በሳይንሳዊ መንገድም በመንፈሳዊ መንገድም እነዚህን ሰዎች ማወቅ ይቻላል እና መተት የሚያደርጉ ሰዎች 5 ዋና ባህሪያትና ሳይኮሎጂ ምንድን ነው የሚለውን ነው ዛሬ የምንመለከተው እና በድጋሚ እንኳን ወደ ቻናላችን በሰላም መጣችሁ ማለት እፈልጋለሁ። ምናልባት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጎ ብዙዎች ጋር መዳረስም ስላለበት ላይክ ማድረጉንም እንዳትረሱ። ሀሳባቸውን በሀሳብ መስጫ ውስጥ አስቀምጡልኝ። ምክንያቱም በጣም በዚህ ርዕሰ ጉዳይ ላይ መነጋገር ይኖርብናል። የብዙ ሰው ችግር ስለሆነ ግዴታ በየጸበል ቦታው ላይ ሄደን የታሰሩ በሰንሰለት ወገኖቻችንን ማየት ግድ ላይለን ይችላል። በቃ ይሄ ከመቼውም ጊዜ በላይ ማህበራዊ ሚዲያውን ተመልከቱት። በፊት በዚህ ርዕሰ ጉዳይ ላይ ምንም ነገር መስማት የማይፈልጉ ሰዎች ራሳቸው እየወጡ እባካችሁ እያሰቃያችሁን ነው በመተትና ተው አርፋችሁ ቁጭ በሉ፣ ለምንድነው ሰው ሲያልፍለት የምትመቀኙት የሚሉ ሰዎችን በብዛት እያየን ነው። ጥሩ ነው። ሰው በዚህ ጉዳይ ላይ ግንዛቤው ከሌላው ጊዜ የበለጠ እየጨመረ መጥቷል ማለት ነውና ይሄ ሊበረታታ ይገባል። እንግዲህ ዛሬ በማህበረሰባችን ውስጥ በሚስጥር ስለሚኖሩ ነገር ግን የብዙዎችን ህይወትና ሰላም ስለሚያናውጡ ክፉ ሰዎች ባህሪ ነው የምንነጋገረው። እታፈራው አለሙ መኩሪያ ትባላለች። ከ4 ወሯ ጀምሮ አሁን እስካለችበት 18 ዓመቷ ድረስ በከፍተኛ ስቃይ ላይ ትገኛለች። እናቷም ሆኖ እሷ ምንም አይነት ደጋፊ የላቸውም። እነዚህን በጸበል ቦታ ያለማንም ድጋፍ የተቸገሩ ያሉ እናትና ልጅ እንድረስላቸው። የበረከት እጃችሁን መዘርጋት ለምትፈልጉ እታፈራሁ አለሙ ስልክ ቁጥር 0921 31 27 15 ደግመዋለሁ 0921 31 27 15 አካውንት ቁጥር ኢትዮጵያ ንግድ ባንክ 10,035 63 03 18 ከወዲሁ እግዚአብሔር ይስጥልን ብለዋችኋል። በፍጥነት እንድረስላቸው። እንግዲህ መተት ወይም ድግምት የሚያደርጉ ሰዎች በግንባራቸው ላይ አልተጻፈም ብዙዎቻችሁ እንደምታውቁት። ነገር ግን ከኛ ጋር ተደባልቀው በዕለት ከዕለት እንቅስቃሴያችን አብረውን ያሉ ሰዎች ናቸው። እነዚህን ሰዎች እንዴት እናውቃለን ነው?
እነዚህ ሰዎች እንዴት አውቀን ልንጠነቀቅ እንችላለን ነው ዛሬ እሱን ነው የምንነጋገረው። ስለዚህ እነዚህ ሰዎች ግንባራቸው ላይ ባይጻፍም በመካከላችን እንደ ማንኛውም ተራ ሰው የሚንቀሳቀሱ ናቸውና በጥናትና በትዝብት ስንመለከት እነዚህ ሰዎች የሚያሳዩቸው ድብቅ ባህሪያትና የስነ ልቦና ምልክቶች አሉ። እነዛ ድብቅ ባህሪያት ምንድን ናቸው? እነዛ የስነ ልቦና ምልክቶች ምንድን ናቸው የሚለውን ካወቅን ራሳችንንም ቤተሰባችንንም ለመጠበቅ እንችላለን ማለት ነው። ስለዚህ ዛሬ እነዚህን 5 ዋና ዋና ባህሪያት በማስረጃ እናጋልጣለን። ራሳችሁና ቤተሰባችሁን ለመጠበቅ ቪዲዮን እስከ መጨረሻው መከታተል ይኖርባችኋል ማለት ነው። እንግዲህ የመጀመሪያው የቃላት አጠቃቀምና የማባበል ስልታቸው ነው። የቃላት አጠቃቀማቸውና የማባበል ስልታቸው ነው እና እነዚህን ርዕሰ ጉዳዮች ስነግራችሁ አጠገባቸው ያሉ ሰዎችን በተለይ ደግሞ በዚህ በመተትና በድግምት ውስጥ የተጎዳችሁ ሰዎች ካላችሁ ልብ ብላችሁ እነዚህን ነገሮች ከምትጠራጠሯቸው ሰዎች ጋር እያዛመዳችሁ ተመልከቱ፣ መርምሩ፣ አጥኑ። የበለጠ ራሳችሁን ለመጠበቅ ለመከላከል ይጠቅማችኋል። እንግዲህ የመጀመሪያ ባህሪያቸው ሰዎችን የማሳመንና የመቆጣጠር ከፍተኛ ችሎታ አላቸው። ይሄንን መረረንም ጣፈጠንም ልንረዳ ይገባል። እነዚህ ሰዎች በጣም ስማርቶች ናቸው። በጣም ዲፕሎማቶች ናቸው። ለመግባባት አፍታ አይፈጅባቸውም። ሰዎችን ለማሳመን አፍታ አይፈጅባቸውም። ሰዎችን በቁጥጥራቸው ስር ለማድረግ ቅርብ ያሉትን ሰዎች በፍጹም ጓደኛ ለመሆን በፍጹም ችግር የለባቸውም። በጣም ፋስቶች ናቸው። መጀመሪያ አካባቢ በጣም ደግ፣ አዛኝ፣ ተጫዋች፣ ለሰው ሀሳቢ፣ የሰው ችግር ተካፋይ ሆነው ነው የሚቀርቡት። ይቅርታ ቃሉን ላርመው፣ መስለው ነው የሚቀርቡት። ከሆኑማ ደግ ሆኑ ማለት ነው። ግን መስለው ነው የሚቀርቡት። ደግ ይመስሏችኋል፣ አዛኝ ይመስሏችኋል፣ ችግሮቻችሁ ተከፋይ ይመስሏችኋል። ፊታችሁ እንኳን እንደው ከፋ ብሎ ካየ ምነው ፊትህ ዳመነ፣ ምነው ፊትሽ ዳመነ፣ እኔ ያለው እንዲህ አይነት ነገሮችን እንዲህ አይነት ቃላቶችን መሸንገያ ቃላቶችን እየደረደሩ እናንተን በቁጥጥራቸው ስር ለማዋል የቻሉትን ያህል ይንቀሳቀሳሉ ማለት ነው እና የሰዎችን ደካማ ጎን ወይም ደግሞ የህይወት ስጋት ልብ አድርጎ የእናንተን ደካማ ጎን ወይም ደግሞ የህይወት ስጋት ለምሳሌ የጤና እክል ታማሚዎች ልትሆኑ ትችላላችሁ። የገንዘብ እጥረት ተጨናንቃችሁ ሊሆን ይችላል። ወይም ደግሞ የትዳር መዘግየት ለምሳሌ ሴት ከሆንሽ እድሜሽ እያለፈ ሊሆን ይችላል። በአንድም በሌላም አጋጣሚ ትዳር ላትይዢ ትችያለሽ። እነዚህን ነገሮች በደንብ ካጠኑ በኋላ መፍትሄው በእጃቸው ላይ እንዳለ በማስመሰል ማውራት ይጀምራሉ። እሷ እኮ ሰው ስለማትቀርብ እንጂ በዚህ ጉዳይ ላይ እኮ መፍትሄ አይጠፋም፣ እሱ እንደው ሰው ስለማይቀርብ ነው እንጂ እኮ ከችግሩ ማላቀቅ ይቻላል የሚለውን ነገር በደንብ በፕሮፓጋንዳ መልክ ያሰራጫሉ። ምክንያቱም እምነት ማግኘት ስላለባቸው ማለት ነው። ሌሎችን መቆጣጠር ስላለባቸው ማለት ነው። በሌሎች ዘንድ ታማኝ መሆን ስላለባቸው ማለት ነው። እና አንደኛው ባህሪያቸው ይሄ ነው። ሌላው ምንድነው? ከፍተኛ ምቀኝነትና ንጽጽር። ይሄ ምንድነው? እነዚህ ሰዎች እንግዲህ ሁልጊዜ የሌላውን ሰው ህይወት ከራሳቸው ጋር የሚያነጻጽሩ ናቸው። በነገራችን ላይ ወደ መተትም ወደ ድግምትም ወደ ምቀኝነትም ወደ ተንኮልም ወደ ክፋትም የሚመራቸው ይሄ ባህሪያቸው ነው እና ሁሌ የሌላውን ሰው ህይወት ከራሳቸው ጋር ያነጻጽረው። ለምሳሌ የእናንተ ልጆች በጣም ዳይናሚክ የሆነ አእምሮ ያላቸው ሊሆን ይችላሉ። ሰዎች የሚወዷቸው ተግባቢዎች፣ በትምህርታቸው ጎበዞች፣ ሰው የሚያከብሩ ፈሪሃ እግዚአብሔር ያደረባቸው እንዲህ አይነት ሰዎች ሊሆኑ ይችላሉ። እነሱ ጋር ያለው ደግሞ ሌላ መንፈስ ስለሆነ የእነሱ ልጆች ደግሞ የእናንተ ልጆችን ተቃራኒ ሊሆኑ ይችላሉ። ከዛ ምንድን ነው የሚያደርጉት? የእናንተን ቤትና የእነሱን ቤት ማነጻጸር ይጀምራሉ። በዚህ ባህሪያቸው ልትይዟቸው። እኛ እኮ ብዙ ጊዜ እንደው በጣም ትኩረት አድርገን ስለማንከታተል እንጂ ትኩረት አድርገን ገብቶን የምንከታተል ቢሆን ከባህሪያቸው ላይ እነዚህን ሰዎች በደንብ ማግኘት እንችላለን እና ስለዚህ ማነጻጸር ይጀምራሉ። ለምሳሌ አሁን እንደነገርኳቸው በቤታቸው መካከል በልጆቻቸው መካከል የዚ አይነት ልዩነት ካለ የእነሱ ቤተሰቦች ልጆች እንደዚህ ሰው ይወዳቸዋል፣ እንዲህ ነው። የኔ ቤተሰብ ጋር ደግሞ ስመጣ ልጆች የተረገሙ ናቸው። ስለዚህ የተረገመ ባህሪ ያሳይተሽ እንዴት ነው ጻድቃን ልጆች ልጠብቁ የምትችሉት? መጀመሪያ ከዚህ መውጣት ነው ያለባቸው። ሌላው አንድ ሰው አዲስ ዕቃ ሲገዛ ሲያድግ ወይም ደግሞ ደስተኛ ሲሆን በፍጹም ማየት አይፈልጉም፣ አይችሉም። ባህሪያቸው ለዛ የተገባ ስላልሆነ እና
በፊታቸው ላይ ፈገግታ ቢያሳዩ እንኳን በውስጣቸው ይህ ሰው ለምን ከኔ በለጠ የሚል ጥልቅ የስነ ልቦና ስብራት ወይም ደግሞ ነጮቹ ሎው ሰልፍ ስቲም የሚሉት አለባቸው እና የሌላውን ስኬት ለማበላሸት ወደ መተት ይሄዳሉ ማለት ነው። በዚህ ባህሪያቸውም ልትይዟቸው ትችላላችሁ። ራሳቸውን ደጋግመው ከሰው ጋር የሚያነጻጽሩ አንዳንዶች በነገራችን ላይ የማነጻጸራቸው ደረጃ በጣም ከፍ ከማለቱ የተነሳ ከነሱ የተሻለ ቤት ያላቸው ሰዎች ቤት ገብተው ያለውን ዕቃ እስከ መመልከት ያሉትን ክፍሎች እስከ መጎብኘት የሚደርሱ ሰዎች አሉ። በፍጹም በራሳቸው ስለማይረኩ ማለት ነው። ስለዚህ የምትበልጧቸው ከሆነ እነዚህ ሰዎች የናንተ ከነሱ ማነስ የነሱ ከናንተ መብለጥ ሰላም ስለሚነሳቸው ወደ መተት ያመራሉ። በዚህ ባህሪያቸው ልትለዩዋቸው ትችላላችሁ። ሌላው ምንድነው? ሁለት ገጽታ ያለው ህይወት መኖር ባህሪያቸው ነው። ይሄ ማለት ምንድነው? ይህ እንግዲህ ከሌሎቹ የበለጠ በጣም የሚያስገርም ባህሪያቸው ነው። በብዙ ማህበራዊ ህይወት ውስጥ እጅግ ሃይማኖተኞች፣ ጨዋ፣ በሰው ዘንድ የሚከበሩ፣ ምስጉን ሆነው ሊታዩ ይችላሉ። በጣም በስልት ስለሚንቀሳቀሱ ማለት ነው። ብዙ ሰው የሚሸወደው ለዛ ነው። እነዚህ ሰዎች ኧረ በፍጹም ይህንን የሚያደርጉ አይደሉም ብለው ብዙ ሰዎች ስለሚያምኑ ከባህሪያቸው የተነሳ በጣም ብልጦች ስለሆኑ በጣም ተጠንቅቀው ስለሚጓዙ በብዙ ማህበራዊ ህይወት ውስጥ እጅግ ሃይማኖተኛ፣ ጨዋ፣ ምስጉን፣ ለቤተክርስቲያን የሚረዱ፣ ቤተክርስቲያን ውስጥ የሆነ ጉባኤ ወይም ደግሞ የሆነ ኮሚቴ ሲቋቋም ከፊት ለፊት የሚቀድሙ፣ መቅደም ብቻ አይደለም እንደው የእርዳታ ገቢ ማሰባሰቢያ ፕሮግራም ቢኖር ቀድሞ እጃቸውን የሚዘረጉ፣ ሌሎችን የሚያስተባብሩ፣ ከተለያዩ ሶርሶች ገንዘብ በማምጣት ምንጭ የሚሆኑ ሰዎች ናቸው። ይሄ ማለት ግን እንደዛ የሚያደርጉ ሰዎች ሁሉ እዚህ ባህሪ ውስጥ የሚደባሉ ማለት አይደለም። ይሄኛው ግን አንደኛው አሳሳች ባህሪያቸው ነው ለማለት ነውና እዛ ላይ ተጠንቅቀን መለየት ይኖርብናልና ይህንን የሚያደርጉት ለምንድን ነው? እነዚህ ሰዎች ጥርጣሬን ከራሳቸው ላይ ለማራቅና በማህበረሰብ ውስጥ ከለላ ለማግኘት ነው። በማህበረሰብ ውስጥ ብዙዎቹ ከለላ አግኝተው ነው ይሄንን ሰይጣናዊ እርኩስ ተግባራቸውን በምስኪኖች ላይ የሚፈጽሙት። ነገር ግን በስተጀርባ በድብቅ ክፉ ሴራዎች የሚሸርቡ ሰዎች ናቸው። ጊዜው ይቆይ እንጂ እነዚህን ሰዎች እግዚአብሔር በራሱ መንገድ ያጋልጣቸዋል። ሌላው ይሄ ነው፣ ሁለት ገጽታ ያለው ህይወት መኖር ነው ባህሪያቸው። በዚህ ልትታውቃቸው ትችላላችሁ። ሌላው ባህሪያቸው ምንድነው? እንግዲህ ሚስጥራዊነትና የአይን ግንኙነት ማጣት ነው። እዚህ ላይ በደንብ ልብ ልትሉኝ እፈልጋለሁ። እንግዲህ የመተት ስራ በጨለማና ልብ አድርጎ በሚስጥር የሚሰራ በመሆኑ ማንም ሰው ፊት ለፊት መተት ሰራብሃለሁ፣ ድግምት አደርግብሃለሁ፣ ቤት ላይ ነገር እረጫለሁ፣ አይጠልጥልብሃለሁ፣ ዶሮ 3 ጊዜ አዙሬ እረውርብሃለሁ አይልህም በምንም ተአምር። ስለዚህ ብዙ ጊዜ የመተትና የድግምት ስራዎች የሚሰሩት በጨለማና በሚስጥር በመሆኑ እነዚህ ሰዎች ሁልጊዜ ነገሮችን ይደብቃሉ። ነገሮችን በመደበቅ አንዳንድ ቤተሰቦች አጋጥሟችሁ አያውቁም? በእንግድነት እንኳን የቤታችሁ ጋብዘዋችሁ አንደበት ቃላት ሳያወጡ በአይን ብቻ የሚግባቡ ቤተሰቦች አጋጥሟችሁ አያውቁም? እናንተ መሀል ሆናችሁ ጦጣ የምትሆኑ በአይናቸው እያንዳንዷን ድርጊት እየተቆጣጠሩ በአይናቸው የሚግባቡ ቤተሰቦች አሉ እና ነገሮችን በመደበቅ የተካኑ ናቸው እነዚህ ሰዎች እና ወደ ቤታቸው ሰው እንዲመጣ አይፈልጉም በብዛት። አንዳንድ ግን ያው ታርጌት ሲያደርጓቸው ነው ኢንቫይት የሚያደርጓቸው። በአብዛኛው ግን ወደ ቤታቸው ሰው እንዲመጣ አይፈልጉም፣ ብዙ ነገሮችን መደበቅ ስለሚፈልጉ ማለት ነው። ወይም ደግሞ የተወሰኑ ቢጠሯችሁ እንኳን ቅድም እንዳልኳችሁ በእንግድነት ብትሄዱ እንኳን የተወሰኑ ክፍሎችን ግን ይቆልፋሉ። በምንም ተአምር እነዛ ክፍሎች አይከፈቱም። ሰዎችን ቀጥታ አይን ላይን ተመልክተው ለማውራት ይቸገራሉ። እነዚህ ሰዎች እናንተን እንደዚህ ፊት ለፊት በድፍረት አይናችሁን ሳትነቅሉ አይናቸውን እያያችሁ ብታናገሯቸው በፍጹም የተወሰነ ደቂቃ አብሯቸው አይቆዩም፣ ፊታቸውን ያዞራሉ። ምክንያቱም ውስጣቸው ያለውን ማንነት ስለሚያውቁት፣ ስለሚያፍሩ፣ ህሊናቸው ስለሚነግራቸው ማለት ነው። እና ከዚህ ጋር በተያያዘ እንግዲህ በውስጣቸው ያለው የጥፋተኝነት ስሜትና ፍርሃት ሰላም የሚሰጣቸው ሰዎች አይደሉም፣ ሰላም አይሰጣቸውም። ምክንያቱም በውስጣቸው ያለውን የጥፋተኝነት ስሜት በደንብ ያውቁታል፣ ይረዱታል። ስለዚህ ምን ጊዜም እነዚህ ሰዎች ስሜትና ፍርሃትና ሰላም አይሰማቸውም እና በዚህም ልታውቋቸው ትችላላችሁ። እስኪ ልብ ብላችሁ እነዚህ ሰዎች በተለይ የምትጠራጥሯቸውን ሰዎች፣ ክፋት የሚያደርጉባችሁን ሰዎች፣ የሚከታተሏችሁን ሰዎች ልብ ብላችሁ አይናቸውን ተመልከቱ። በምንም ተአምር ረጅም ደቂቃ አይናቸውን እያዩ አይቆዩም። ወይ ወደ ሌላ አቅጣጫ ያሉ ወይ
አይናቸውን ይሰብራሉ። በዚህ ልትለዩቸው ትችላላችሁ። ሌላው በጣም አደገኛው ባህሪያቸው ምንድነው? የበቀልና የቂም ስሜት ያላቸው መሆናቸው ነው። በጣም ተበቃዮች ናቸው። በጣም ቂመኞች ናቸው። በትንሽ ነገር ቅር የሚሰኙና በፍጹም ይቅርታ የማያውቁ ናቸው። በነገራችን ላይ ከእግዚአብሔር መንገድ የራቀ ከፈጣሪ መንገድ የራቀ ይቅርታን ያውቃል ተብሎ አይጠበቅም። አንድም አባታቸው ያስተማሪያቸው ባህሪያቸው ይሄ ስለሆነ ሰይጣን ይቅርታን አያውቅም። ስለዚህ እነሱ ያንን የወረሱት ይህንን ባህሪ የወረሱት ይህንን ክፋት የወረሱት ከአባታቸው ዲያብሎስ ስለሆነ በምንም አይነት ሁኔታ ይቅርታ የሚያደርጉ አይነት ሰዎች አይደሉም። በዛ ልታውቋቸው ትችላላችሁ። እንደው ጎረቤቶቻችሁ አካባቢ ከሰው ተጣልተው በሽምግልና ገብታችሁ እነዛን ሰዎች አይ በቃ ይቅር ለእግዚአብሔር ተባበሩ ስትሏቸው አንደኛ ወገን እሺ ሲል በፍጹም አልታረቅም ይቅርታ አላደርገው የሚሉ ሰዎች አጋጥሟቸው አያውቁም? እነዚህ ሰዎች ከነዛ የሚመደቡ ናቸው። ከአንድ ሰው ጋር ግን የመጠነኛ አለመግባባት ቢፈጠር እንኳን ጉዳዩን በውይይት ከመፍታት ይልቅ ዋጋውን አሳየዋለሁ፣ ማንነቴን በተግባር አመላክተዋለሁ በሚል ክፉ አስተሳሰብ በስተጀርባ ያለውን ለመጉዳት የሚንቀሳቀሱ ሰዎች ናቸው እና እንዲህ አይነት ባህሪ ያላቸውን ሰዎች በደንብ መርምሩ። እነዚህ ባህሪያት እንግዲህ የምናጠናው ሰዎችን በጥርጣሬ ይህንን በደንብ አስመሬ መናገር እፈልጋለሁ። እነዚህን ባህሪያት የምናጠናው ሰዎችን በፍጹም በጥርጣሬ እንድንመለከት ሳይሆን የሰዎችን እውነተኛ ማንነት እንድንረዳና ራሳችንን ከመንፈሳዊና ማህበራዊ ጥቃት እንድንጠብቅ ነው። በነገራችን ላይ እንዲህ አይነት የመተትና የድግምት ጥቃት የሚሰነዘርበት ሰው መንፈሳዊ ህልውናው ብቻ አይደለም የሚናጋው፣ ማህበራዊ ህልውናው ይናጋል። ምክንያቱም ለምሳሌ መተትና ድግምት የተደረገበት ሰው ትዳሩ ሊፈርስ ይችላል፣ ልጆቹ ሊበተኑ ይችላሉ፣ ኢኮኖሚካሊ ሊጎዳ ይችላል፣ ስራውን ሊያጣ ይችላል። እነዚህ ሁኔታዎች በህይወቱ ውስጥ ሲከሰቱ ይሄ ሰው ማህበራዊ ህይወቱ ጤናማ እንደማይሆን ግልጽ ነው። ምክንያቱም እነዚህን ሁሉ ችግሮች ይዞ ምንም እንዳልተጎዳ ሰው በማህበራዊ ህይወቱ ውስጥ በደንብ አክቲቭሊ ይንቀሳቀሳል ተብሎም አይጠበቅም እና የማውቃቸው ልጆች አሉ። እኔ ፐርሰናሊ እንደውም አሁን ከተገናኘን ራቅ ያለ ጊዜ ሆነ እንጂ በጣም በተለይ ኦፍኮርስ ሁለቱም በጣም ታታሪዎች፣ በወጣትነት እድሜ የሚገኙ በጣም የሚለፉ ራሳቸውን ለማሻሻል ሌት ከቀን የሚተጉ ጥንዶች ናቸው። ያንን በስፍራው ተገኝቼ ነው ያረጋገጥኩት። እነዚህ ልጆች ግን ስፒሪቹዋል አታክ ወይም ደግሞ ይሄ መንፈሳዊ ጥቃት ውስጥ ካሉ ሰዎች መካከል የሚመደቡ ናቸው እና በጣም በርካታ ሊያውም ደግሞ የቅርብ ሰዎች መንፈሳዊ ጥቃት ያደረሱባቸው ሰዎች ናቸው እና ተግተው ጸልየው መንፈሳዊ ተጋድሎ አድርገው ብዙ ነገሮችን ካስተካከሉ በኋላ በጣም በሚገርም ሁኔታ ልንገራችሁ፣ በጣም በሚገርም ሁኔታ ወደ ቅዱስ ቁርባን ሲሄዱ ፈተናው በጣም ያየለባቸው ልጆች ናቸው። እንደውም እንደ ዛሬ ቅዱስ ቁርባን ተቀብለው በማግስቱ ልጁ ስራውን ነው ያጣው። ይሄ ማለት ቅዱስ ቁርባን መቀበል ስራን ያሳጣል፣ ቅዱስ ቁርባን መቀበል የሆነ ነገርን ያበላሻል እያልኩ አይደለም። ቴክ ኬር፣ በጣም ተጠንቀቁ። ነገር ግን እናንተ ወደ እግዚአብሔር እየተጠጋችሁ በሄዳችሁ ቁጥር እነዛም ሰዎች እናንተ ላይ መንፈሳዊ ጥቃት የሚያደርሱ መተት የሚልኩ ድግምት የሚያሰሩ ሰዎች አርፈው አይተኙላችሁም። እናንተ ሞር ወደ እግዚአብሔር በቀረባችሁ ቁጥር፣ ሞር በሰገዳችሁ ቁጥር፣ ሞር በጸለያችሁ ቁጥር፣ ሞር ከእግዚአብሔር ጋር መነጋገር በጀመራችሁ ቁጥር እነሱም ኃይላቸውን አጠናክረው ነው እናንተ ላይ የሚሰሩት እና በዛች መሃል በትንሽ መጠን ከደከማችሁ ድሉን ለእነሱን አሳልፋችሁ የምትሰጧቸው እና በጣም ጥንቃቄ ልታደርጉ ይገባል። ምክንያቱም ትግሉ ቀላል ስላልሆነ ማለት ነው እና እነዚህ ልጆች በጣም ማህበራዊ ህይወት ላይ በጣም አክቲቭ ይንቀሳቀሱ እንደነበር ማቀው ነው እና ነገር ግን ይሄ መንፈሳዊ ጥቃት በጣም እያየለ በሄደ ሰዓት ማህበራዊ ህይወታቸው ሁሉ መንገጫገጭ ጀምሮ እንደነበር አስታውሳለሁ። ከሰዎች ይገናኙ ነበር፣ ሰዎች ይወዳሉ፣ ሰዎችን ወደ ቤታቸው ኢንቫይት ያደርጋሉ፣ በጣም የቅርብ ሰዎቻቸውን። እነሱም ሰዎች ጋር ሄደው ይጠይቃሉ። ነገር ግን ይሄ ነገር በጣም እየተደራረበ በመጣ ሰዓት ላይ ራሳቸውን ከልለው ከሰው ጋር መገናኘት ሁሉ ነው ያቆሙት። ስለዚህ
እንደዚህ አይነት ነገር መንፈሳዊ ህይወታችሁን ብቻ አይደለም የሚያበላሸው፣ ማህበራዊ ህይወታችሁንም በጣም ነው የሚያበላሸውና በጣም ትኩረት ሰጥታችሁ ራሳችሁን ልትከላከሉ፣ ቤተሰባችሁን ልትከላከሉ ይገባል። እውነተኛ ጥበቃ የሚገኘው በጽኑ እምነት በንጹህ ልብና በፈጣሪ እርዳታ ብቻ እንደሆነ ደግሞ የሚታወቅ ነው። ሌላው ምንድነው? እነዚህ ሰዎች ተጨማሪ ባህሪያቶች አሏቸው። በጣም ተጨማሪ ባህሪያቶች እና እስካሁን የነገርኳችሁን 5 ባህሪያታቸውን ይዛችሁ ተጨማሪውን ደግሞ በውስጣችሁ እያመላለሳችሁ እነዛን ሰዎች ስትፈትሹ ጠላቶቻችሁ እነማን እንደሆኑ በእርግጠኝነት ልትደርሱበት ትችላላችሁ። ሌላው ባህሪያቸው ምንድነው? ይሄ ናርሲዝም ባህሪ ያላቸው በጣም ጨካኞች ናቸው። በጣም ጨካኞች ናቸው። እነዚህ ሰዎች እንግዲህ ምንድነው እኔ ከሁሉም እበልጣለሁ፣ ሁሉም ሰው ከኔ በታች መሆን አለበት ብለው የሚያምኑ ናቸው እና ጨካኞች የሚሆኑም ናርሲሲስት የሚሆኑትም ከዚህ ባህሪያቸው በመነሳት ነው። አንድ ሰው ከነሱ የተሻለ ስኬት ሲያገኝ ልብ አድርጉ። አሁን እየተነጋገርን ያለ ነው መተት ስለሚያደርጉ ድግምት ስለሚያደርጉ ሰዎች ባህሪ ነው። አንድ ሰው ከነሱ የተሻለ ስኬት ሲያገኝ ቅቡልነት ሲያገኝ ይሄን እንዴት ነው የሚያት? እንደ ትልቅ ስድብና ውርደት ነው የሚቆጥሩት። እግዚአብሔር ያሳያችሁ። እናንተ በጥረታችሁ ላባችሁን ጠብ አድርጋችሁ ስላነበባችሁ፣ ስለለፋችሁ፣ ስለሰራችሁ፣ ስላለፈላችሁ፣ ውጤታማ ስለሆናችሁ እነዚህ ሰዎች ይሄንን እንደ ውድቀትና እንደ ስድብ ነው የሚቆጥሩት። ከእንደዚህ አይነት ሰዎች ጋር ነው እንግዲህ ተቀላቅለን እየኖርን ያለ ነው ማለት ነውና እንደዚህ አይነት ሰዎች አጠገባችሁ የሉም? በደንብ ፈትሹ፣ በደንብ ፈትሹ። እንግዲህ የራሳቸውን ይሄ የበታችነት ስሜት ወይም ደግሞ ይሄ ኢንሴኪዩሪቲ ደህንነት ያለመሰማት ለመሸፈን ሌላውን ሰው በመተት ማዋረድ ዋነኛ መሳሪያቸው ነው። ዋነኛ መሳሪያቸው ነው። በፍጹም አንሰው በፍጹም ተሸንፈው ማየት አይችሉም። ባይሆን እንኳን ነው የምላችሁ፣ ባይሆን እንኳን እነሱ አእምሯቸው ሁሌ የሚቀበለው ሽንፈትን ስለሆነ ሁሌ የሚመለከታቸው ብርሃናማው ክፍል ሳይሆን ጨለማው ክፍል ስለሆነ ማለት ነው እና የእናንተን ስኬታማ መሆን፣ የእናንተን በከፍተኛ የትምህርት ደረጃ ላይ መሆን፣ የእናንተን ውጭ ሀገር ሄዶ መማር፣ የእናንተን ነግዶ ትርፋማ መሆን፣ ቆንጆ መኪና በልፋት መያዝ፣ ቆንጆ ቤት በልፋት መስራት፣ ልጆችን ጥሩ ትምህርት ቤት ማስተማር፣ በአጠቃላይ በጣም በእግዚአብሔርም ዘንድ በሰውም ዘንድ ግርማ ሞገስ አግኝቶ ተወዳጅነት ያገኘ ቤተሰብን መፍጠር ለነሱ እንደ ስድብና እንደ ውርደት ነው የሚቆጠረው። ስለዚህ ይሄንን ጠንካራ ቤተሰብ ለመምታት፣ ይሄንን ጠንካራ ቤተሰብ ለማፍረስ፣ ይሄንን ሰላምና ደስታ ለማደፍረስ፣ ሰላሙን ለማወክ የማይሄዱበት ርቀት የለም። ዋነኛ መሳሪያቸው መተትና ድግምት ነው። እንደዚህ አይነት ሰዎችን ዙሪያችሁ መፈተሽ የእናንተ ባህሪ ነው። ሌላው ባህሪያቸው ምንድነው? እንግዲህ የተጎጂነት ስሜት ማሳየት ነው። በጣም በሚገርም ሁኔታ ልብ በሉ። እነዚህ ነጥቦች በትክክል ይመሯችኋል። መተት የሚያደርጉ ሰዎች ምን አይነት ሰዎች እንደሆኑ፣ ድግምት የሚያደርጉ ሰዎች ምን አይነት ሰዎች እንደሆኑ በደንብ ስለሚመራችሁ፣ ፕላስ ደግሞ መተትና ድግምት የተደረገባችሁ ሰዎች ብዙዎቻችሁ ትነግሩኛላችሁ። ሰው የሆነ እኮ አውቄዋለሁ እንዲህ ነው የምትሉኝ ሰዎች አላችሁ አለ። ይህንን የምነግራችሁን ባህሪ ከነሱ ባህሪ ጋር እያነጻጸራችሁ የበለጠ እርግጠኛ መሆን ትችላላችሁ። ሌላው ባህሪያቸው ምንድን ነው? የተጎጂነት ስሜት ማሳየት ነው እና ነጮቹ ፕሌይንግ ዘ ቪክቲም ይሉታል። በነገራችን ላይ ይህንን መርሃ ግብር ስሰራ የተለያዩ የውጭ ሀገር መጽሐፍቶች በዚህ ጉዳይ ላይ ሪሰርች እና ጥናት የተደረገባቸው፣ ምክንያቱም በዚህ ጉዳይ ላይ በደንብ መነጋገር አለብን። እንደውም አንዳንድ ጊዜ የሆነ ከራሴ ጋር እንትንለና በሌላ ይዘት ላይ ምናምን እላለሁ ኖ በደንብ ሊሰራበት የሚገባ ይዘት ነው። ምክንያቱም ቪክቲም ወይም ደግሞ ሰለባ የሚሆነው ሰው ቁጥር እየጨመረ መጥቷል። ስለዚህ ይሄ የሆነው ለምንድን ነው? አብዛኛው ሰው በዚህ ርዕሰ ጉዳይ ላይ ግንዛቤው ስለሌለው ነው። ስለዚህ ግንዛቤው መስጠት ደግሞ የእኛ ፋንታ ነው ብዬ አምናለሁ። እንደው ትንሽም ቢሆን እዚህ ጉዳይ ላይ ቆይተናል፣ እዚህ ጉዳይ ላይ እንደ አቅማችን ትንሽም ቢሆን አንብበናል የምንል ሰዎች በተገነዘብነው ልክ ሰዎችን ማንቃት ይኖርብናል። ሰዎችን ከመተት መታደግ ይኖርብናል። ሰዎችን ከድግምት መታደግ ይኖርብናል። ቀላል ትግል ነው እያልኳችሁ አይደለም። ቀላል ውጊያ ነው እያልኳችሁ አይደለም። ምክንያቱም እዛ ውስጥ ያሉ ስራቸውን የምታፈርሱባቸው ሰዎች ዝም አይሏችሁ አውቃለሁ። ግን አደራ ለመድኃኔዓለም ሰጥታችሁ ነው እዚህ ውጊያ ውስጥ የምትገቡት። የሚያናድደው ግን እናንተ እንዲየለፋችሁና እናንተ እንዲየደከማችሁ የሚረዳችሁ ሰው የሚያያችሁ ሰው ቁጥር እጅግ አነስተኛ መሆኑ አዎ መንፈስን ይጎዳል። ይሄ ጠፍቶኝ አይደለም።
ኤኒዌይ ግን አንድና ሁለት ሰው ማዳን ከተቻለ በእግዚአብሔር ቤት ያለውን ደስታ ያለውን ቦታ ስለማቅ ነው ሁለትም ሰው ይኸው ሶስት ሰው ተግተን የምንሰራው። ዞሮ ዞሮ ግን እነዚህ ሰዎች የተጎጂነት ስሜት ማሳየት ባህሪያቸው ነው ብያችኋለሁ። ሰዎች እንዳይጠረጥሯቸው የሚጠቀሙበት ድብቅ ስልት ነው። በነገራችን ላይ ይሄ የተጎጂነት ስሜትን ማሳየት ሰዎች እንዳይጠረጥሯቸው እንዴ እንደዚህ ናቸው እንዴ ብለው እንዳይሏቸው የሚጠቀሙበት ድብቅ ስልታቸው ስለሆነ ልትሸወዱ አይገባም። እንግዲህ መተት የሚያደርጉ ሰዎች በማህበረሰብ ውስጥ ሁልጊዜም እኔ ምስኪን ነኝ፣ እኔ እግዚአብሔር ሰው ነኝ፣ ሰዎች ይቀኑብኛል፣ ሰዎች ይጎዱኛል እያሉ ማማረርን ያበዛሉ። ዙሪያችሁ እንደሚያማርሩ ሰዎች ያጋጥሟችሁ አያውቁም? እኔ ምስኪን ነኝ፣ ሰዎች ሁልጊዜ ይጎዱኛል፣ ይቀኑብኛል፣ ገንዘብ ሳገኝ ደስ አይላቸውም፣ እነዚህ ደግሞ የቅርብ ሰዎቼ ናቸው ብለው ሁሌ የሚያለቃቅሱ ሁሌ የሚያማርሩ ሰዎችን መርምሮ አጠገባቸው እና ማናቸው የሚለውን ልብ በሉ። ይህንን የሚያደርጉ ሰዎች እንግዲህ ርኅራኄን ለማግኘትና እውነተኛውን ማንነታቸውን ለመሸፈን ነው፣ እውነተኛ ማንነታቸውን ለመደበቅ። እንግዲህ በተለይ እናንተ በተለይ በዚህ ጉዳይ ላይ ሰለባ የሆናችሁ ሰዎች በእነዚህ ሰዎች የምስኪንነት ድራማ እንዳትታለሉ ያስፈልጋል። በፍጹም እጃችሁን እንዳትሰጡ ያስፈልጋል። ሌላው ምንድነው? የነገሮችን ተፈጥሯዊ ሂደት የሚቃወሙ ናቸው። እንግዲህ እነዚህ ሰዎች በትዕግስት መስራትና ማደግን አይቀበሉም። በፍጹም በትዕግስት ሰርቶ ቀስ ብሎ በሂደት ትልቅ ቦታ ላይ መድረስ ለነሱ አለርጂካቸው ነው። ከዚህ ይልቅ አቋራጭ መንገድን ነው የሚፈልጉት እና ህይወት እንግዲህ የራሱ የሆነ የጊዜና የሂደት ህግ አለው። ይሄ ብዙዎቻችን እናውቃለን። ሰርቶ ማግኘት፣ ተምሮ ማለፍ፣ አግብቶ መውለድ የመሳሰለው ጥሮ መክበር የመሳሰሉ ነገሮች የራሳቸው የሆነ የጊዜ ሂደትና ህግ አላቸው። ይህ ዝም ብሎ በአንድ ጊዜ የሚሆን አይደለም። እነዚህ ሰዎች ግን ይህንን ተፈጥሯዊ ህግ አይቀበሉትም በፍጹም ማለት ነው እና ሁሉንም ነገር በቁጥጥራቸው ስር ለማድረግ ነው የሚፈልጉት። ስለዚህ ይህንን የቁጥጥር ፍላጎት ለማርካት ሲሉ የሰዎችን የነፃነትና ምርጫ በመተት ለመክታት የሚሞክሩ ሰዎች ናቸው። በዚህም ልታውቋቸው ትችላላችሁ። እንግዲህ ይህንን ነገር ስንነጋገር በተሻለ መጠን የእነዚህን ሰዎች ባህሪ በደንብ ለመመልከት ሞክረናል እና በተለይ በእንደዚህ አይነት ስቃይ ውስጥ ያላችሁ በመተትና በድግምት ስቃይ ውስጥ ያላችሁ ሰዎች አሁን ከነገርኳችሁ ዋናውና ባህሪያት ላይ ተነስታችሁ ምን አይነት ድምዳሜ ላይ ደረሳችሁ? በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። በዚህ ጉዳይ ላይ እንደዚህ አይነት ሰዎች ምን አይነት ሰዎች ናቸው የሚለው ለጥንቃቄ ቤተሰቦቻችንን ለማዳን ራሳችንን ለማዳን በደንብ መነጋገር ይኖርብናል። እነግራችኋለሁ በደንብ። ስለዚህ ከእንደዚህ አይነት ሰዎች ራሳችሁን ትጠብቃላችሁ፣ ትጠነቀቃላችሁ፣ ቢያንስ ሪስኩን ትቀንሱታላችሁ ብዬ አምናለሁ። እንግዲህ አብራችሁን ስለቆያችሁ ወደፊትም አብራችሁን ስለምትሆኑ ከልብ እያመሰገንኩኝ በተለይ ለቻናሉ አዲስ የሆናችሁ አሁንም ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ ጉዳይ ላይ በጣም ብዙ ሀሳቦችን እንለዋወጣለን፣ መለዋወጥም ይኖርብናል። ደጋግሜ እንደተናገርኩት ሰለባ የሆኑ ሰዎች ስለበዙ ቤታቸው አርፈው የተቀመጡ ሰዎችን በመተትና በድግምት እየተነኮሱ ማህበራዊ ሚዲያ ላይ እንኳን እያስወጡ የሚያስጮሁ ሰዎችን በገሃድ እየተመለከትን ስለሆነ እኛ ቤት መጥተው እስኪያንኳኩ መጠበቅ የለብንም። ስለዚህ በዚህ ጉዳይ ላይ በደንብ መነጋገርና እንደዚህ አይነት ሰዎች እነማን እንደሆኑ ማጋለጥ ግድ ይላል። ለማህበረሰቡ ህልውና፣ ደህንነት፣ ሰላም እንዲሁም ደግሞ የተረጋጋ ህይወት ሲባል ማለት ነው። በድጋሚ አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር በሌላ መረጃ እንገናኛለን። እስከዛው ግን በያላችሁበት ሰላም። እታፈራው አለሙ መኩሪያ ትባላለች። ከ4 ወሯ ጀምሮ አሁን እስካለችበት 18 ዓመቷ ድረስ በከፍተኛ ስቃይ ላይ ትገኛለች። እናቷም ሆኑ እሷ ምንም አይነት ደጋፊ የላቸውም። እነዚህን በጸበል ቦታ ያለማንም ድጋፍ የተቸገሩ ያሉ እናትና ልጅ እንድረስላቸው። የበረከት እጃችሁን መዘርጋት ለምትፈልጉ እታፈራሁ አለሙ ስልክ ቁጥር 0921 31 27 15 ደግመዋለሁ 0921 31 27 15 አካውንት ቁጥር ኢትዮጵያ ንግድ ባንክ 10,035 63 03 18 ከወዲሁ
እግዚአብሔር ይስጥልን ብለዋችኋል። በፍጥነት እንድረስላቸው። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ